መማር ማለት በአንድ ማህበረሰብ ውስጥ ለመግባቢያነት የሚጠቀሙበትን ባህል ማወቅ ማለት ይመስለኛል። ምክንያቱም አንድ መንደር ውስጥ ካሉ ሰዎች ጋር ተግባብቶ ለመኖር የመንደሩን ነዋሪዎች ቋንቋ፣ አኗኗር፣ ውሎ፣ አስተሳሰብ፣ ፍላጎትና ህይወታቸውን ለመረዳት እነሱን መምሰልና ከነሱ መማር ያስፈልጋል። አለበለዚያማ ከመንደሩ የተለየን መጤ እንሆንና የመንደሩ ነዋሪዎች አሻንጉሊታቸው ያደርጉናል። አንዲት ፊደል ያልቆጠረች የሶስት ልጆችና የባሏ ምሰሶ የሆነች ቆንጆ የቤት እመቤት በደርግ ጊዜ የነበረው ሰልፍ ላይ የያዘችው መፈክርን ትርጉም አለማወቋ ያደረሰባትን መከራና ስቃይ ደራሲ አሌክስ አብርሃም በሚጣፍጡ ቃላት ክሽን አድርጎ ተሸክመናታል በሚል ርዕስ ዶክተር አሸብርና ሌሎችም አጫጭር ልቦለዶች በተካተቱበት መጽሐፉ ላይ አካቶታል። ተሸክመናታልን በእኔ ድምፅና አገላለጽ ልተርክላችሁ። ተሸክመናታል። እናቴ ሁልጊዜ እንድናጠና ስትመክረን እንዲህ ትላለች፣ እናንተ ልጆች አጥኑ፣ ተማሩ ባካችሁ። እኔ ባለመማሬ ነው ጉዴን ተሸክሜው አልኩት። ማንበብም መጻፍም ስለማትችል ንግግሯ በቁጭት ነበር። አንድ ቀን ታዲያ ይሄ ተሸክማ የዋለችው ጉድ ምን እንደሆነ ለማወቅ ጓጉቼ ጠየቅኳት። ማሚ የምን ጉድ ነው ተሸክመሽ የዋልሽው? አወራችኝ። በደርግ ጊዜ መስከረም 2 ቀን ህዝቡ በግድም ሆነ በውድ የድጋፍ ሰልፍ ይወጣ ነበር። መስከረም 2 ደርግ ንጉሱን ገልብጦ ስልጣን የያዘበት ቀን ነው። በአጭር አገላለጽ መስከረም 2 የደርግ ግንቦት 20 ነበር። ታዲያ እናቴ በወቅቱ የነበረውን የግዳጅ ውትድርና በመፍራት የመጀመሪያ ልጇን ወታደር ቤት እንዳይወስዱባት ከከተማው ወጣ ያለ አክስታችን ቤት ደብቃ፣ ሁለተኛ ልጇንም ገጠር እናቷ ጋር ልካ፣ ሶስተኛውን ልጇን አልጋ ስር አስቀምጣ አባቴንም ታምም ያለው በል ብላው፣ እሷ ግን ነጭ ልብስ ለብሳ ሰልፍ ወጣች። ግዴታ ነዋ። ቀበሌ ስትደርስ ሴት ወንዱ ያለውን ለብሶ ተሽቀርቅሮ ቀበሌውም በተለያዩ መፈክሮችና በባለ ቀለም መብራቶች አጊጦ ጠበቃት። የቀበሌው የኢሴማ ኃላፊ የነበረች ሴት በባለ እጀታ የጣውላ ሰሌዳ ላይ ተጽፎ የተዘጋጁ በመቶ የሚቆጠሩ መፈክሮችን ለእናቴ እያሳየቻት ምረጪና አንዱን ያዢ አለቻት። እናቴ ቀለል ያለችና በደማቅ ቀይ ቀለም የተሽሞነሞነች መፈክር መርጣ አነሳችና ወደ ሰልፉ ተቀላቀለች። ከለበሰችው የሚያምር የአበሻ ቀሚስና ከራሷም ቁንጅና ጋር ተዳምሮ የኦሎምፒክ መክፈቻ ላይ ኢትዮጵያ የሚል ምልክት ይዛ ሰልፉን የምትመራ ቆንጆ የአበሻ ሴት ትመስል ነበር። በዕለቱ መስቀል አደባባይ እናቴን በርካታ ሰዎች በግርምትና በአድናቆት ሲመለከቷት ዋሉ። ታዲያ በዚያ ሰሞን ማታ በቴሌቪዥን ደጋግመው እናቴን ከነመፈክሯ ያሳዩት ጀመር። ምኔ ብቻ አመቱን ሙሉ ፎክረውም እናቴን ማሳየት፣ ኢያፓ ብለውም እናቴን፣ መኢሶን ብለውም እናቴን፣ ቀይ ሽብር ብለውም እናቴን፣ ጓድ ሊቀመንበር ተናግረው ሲያበቁም እናቴን ማሳየት፣ ጭራሽ ብሔራዊ ውትድርና ተብሎ ምረ ወጣት ሲጓፈፍ የብሔራዊ ውትድርና አገር አቀፍ አርማ የእናቴ ፎቶ ሆኖ በየቦታው ተለጠፈ። በነጭ ልብስ ተውባ መፈክር ይዛ የቆመች እናቴ የብሔራዊ ውትድርና አገር አቀፍ አርማ ሆነች። አንድ ጋዜጣ ላይ የእናቴ ፎቶ ስር እንዲህ የሚል ጽሑፍ ሰፍሮ ነበር፣ አብዮታዊቷ ሶሻሊስት ኢትዮጵያዊ ነጭ ቀሚስ ለብሳ። እናቴ ታዲያ መጀመሪያ አካባቢ በቴሌቪዥን በታየች ቁጥር በቁንጅና የተመረጠች መስሏት አባቴ ላይ በኩራት ትነሰነስበት ነበር። ጓዳ ለጓዳ ሱል ቀላል ሰው አድርገኝ፣ እግሬ ወጣ ካለ አገር ነው የሚሰግድልኝ ትለዋለች ኮራ ብላ። አባቴ አፉን ሸርመም አድርጎ እዩኝ እዩኝ ማለት ደብቁኝ ደብቁኝ ያመጣል ይላታል። የቅናት ወሬ ነው ይሄ ትልና ሆነ ብላ ለማበሳጨት በቴሌቪዥን ደጋግሞ የሚታየውን ምስሏን አተኩራ እየተመለከተች አንዲት ፍሬ ልጅ እኮ ነኝ ትላለች። አባባ ታዲያ ብሎ በረጅሙ ይስቅና ሰልፍ ላይማ መንግስትም አንድ ፍሬ ነኝ ነው የሚለው ይላል። ኤዲያ
እንግዲህ ፖለቲካ እንድጀምር ነው ብላ ወደ ጓዳዋ ትገባለች። ይሁንና እናቴ እየቆየች በቴሌቪዥን መታየቱና ስለ እርሷ መወራቱም ሲደጋገምባት ፈራች። በተለይም ጓድ መንግስቱ ኃይለማርያም መስቀል አደባባይ በትልቁ የተሰቀለውን የእናቴን ፎቶ ለተሰበሰበው ሕዝብ እያሳዩ በደም ፍላት እንደነዚህ አይነት ጀግና እናቶች ያሉባት ሀገር በማንም ወመኔ ከሃዲ ስትወረር እንዴት ወንዶቹ አልጋ ስር ይደበቃሉ? እነዚህ ቦቅቧቃ ወንድ አገረዶች ቂጣቸውን በሳንጃ እያሉ ንግግር ካደረጉ በኋላ እናቴ ስጋቷ ከፍ አለ። ስጋቷን ለማስታገስ አሬ መፈክር ምንድነው የሚለው ብላ የተማረ ሰው ጠየቀች። መስከረም 2 ሰልፍ ላይ ይዛ ስለወጣችው መፈክር ተሸክመው ስለነበረው ጽሑፍ ሚያዚያ ላይ ምንድነው ብላ ጠየቀች። ሲነበብላት አመዷ ቡን አለ። ብርክ ያዛት። መፈክሩ እንዲህ ነበር የሚለው የአብዮት ጠላቶችን ለማደባየት እኛ እናቶች ልጆቻችንን ካስፈለገም ባሎቻችንን በደስታ እናዘምታለን። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።